እኔ ሰርጌት ይደገስልሽ አገራ ቡታጀራ። ኧረ እኔማ ፓሪስ ነው ማገባት ይያችሁ ፈረንሳይ። ዛሬ እንግዲህ ቅመሙ አፏ ድምቅ ብላ እንግዲህ አማቷን ተቀብላለች ማለት ነው። እንግዲህ እሙሽዬ ዛሬ መታለች ወደ እነ ቦራ ሕክምና ቀጠሮ ስላላት ማለት ነው። እና ብሩክ እንግዲህ ሰርጋችን የትን ይሁን ፓሪስ ማድረግ አስበናል ብሎ ለእናቱ አቅርቦ ነበር። እንዲሁም የሙሽዬ እናትም ዛሬ ታወቀናታል ማለት ነው። ሁለታቸው አብረው ነው የመጡ። ሀይሚ እንግዲህ ዛሬ ፏ ድምቅ ብላ ማለት ነው። እና እነ ሙሽዬ ከመምጣታቸው በፊት ከብሩክ ጋርም ያላቸውን አንዳንድ ነገሮች ሲጫወቱ ቆይተዋል። ሀይሚ አልተቻለችም የምሬን ማለት ነው። እና በተለይ ቡራ ፍቅሩን ከገለጸላት ወዲህ እጅግ በጣም ደስተኛና በቃ ምን ልበላችሁ የምር እና ደግሞ በጣም እንደተሻላትም ተናግራለች ማለት ነው። ሀይሚዬ አንቺ ብቻ ደህና ሁኝ፣ ስለሌለው ማለት ምንም ቢሉሽ አትስሚያቸው ማለት ነው። ዋናው ደህና መሆንሽ ነው። እንኳን ተሻለሽ እያልኩኝ ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ የጨረቃ ፋሚሊዎች እንግዲህ ዛሬ ቡራ ጠብቁኝ ብሎ የቀለበት እንትን አስቀምጦ ነበርና ግራ አጋብቶን ነበር እውነት ለመናገር። ምክንያቱም ከዚህ በፊት ብዙ ጊዜ ለሀይሚ ቀለበት ሁለታቸው ብቻ እንደዚህ አንዳንድ ፕሮግራሞችን አሳልፈው ነበርና ግን ሪል ቀለበት ከሆነ ወይ ቤተሰብ አለ ወይ ደግሞ ቢያንስ ጓደኞቹ ፕሮግራም ተዘጋጅቶ መሆን እንዳለበት ነው የሚገባን። ስለዚህ ግራ ሲያጋባን ነበር የዋለውና ግን አይደለም። ያው ስለ ሰርጋቸው ለሙሽዬ ሲያወራት ነበር። ቢሆንም ግን ዋናው ቁም ነገሩ ሙሽዬ ቀጠሮ ስላላት ስለ ሕክምና መታ ነው። እንግዲህ ለሙሽዬ ሁላችሁም ጸሎት አድርጉላት። የኔ እናት እግዚአብሔር ሙሉ ጤናሽን ይስጥሽ፣ ረጅም እድሜና ጤና ይስጣችሁ እያልኩን እንግዲህ ከህቷ ጋ ነው የመጣሽ ማለት ነው። እነሱ ከመምጣታቸው በፊት እንግዲህ ሀይሚ ፏ ድምቅ ብላ ቤቷን ቡና ፍልታ ጨፌ ጎዝጉዛ እንደዚህ አምሮባት ሆና መታለች። ሀይሚ በጣም ነው እያማረባት የመጣችው የምሬን ማለት ነው። ሁሌም እንዳማረባት ነው። ምንም በቃ ምንም ቢሆን እጅግ በጣም አምሮባት ነው። በቃ ፏ ብላ ነው የምትመጣና እንግዲህ ከብሩክ ጋርም አንዳንድ ቀሎች እየተቀላለዱ ነበርና አንተ ግራ ጎኔ እያለሽ ማለት ነውና ብሩክ እንግዲህ ስፖርት በጣም ብዙ ሰርቷል። ለካ ኪሎ ጨምሮ ነበርና 90 ምናምን ገብቼ ነበር እያለ አሁን ወደ 70 ምናምን ላይ አካባቢ ነው። ብቻ ግን ውፍረት እውነት ነው። አንዳንዴ እንዴት ነው ኋላ ቀር አስተሳሰብ ነው የሚባል። አንድ ሰው በጣም ወፍሮ ቦርጫም ሆኖ አያችሁት ይሄ ሀብታም ምናምን ይባላል። እና ግን እኮ በሽታ ነው የምር ማለት ነው። ውፍረት ለማንም አይጠቅምም፣ ለማንም ማለት ነው። ያው ቅጥነትም ብዙ ጥሩ ባይሆንም ግን ደግሞ እንደ ውፍረት የሚያስጠላ ነገር የለምና ስለዚህ ቡራ በቃ ሸንቀጥ ብሏል አሁን ማለት ነው። ሸንቀጥ በቃ በደንብ ነው ስፖርት የሰራውና ደግሞ ብዙ ኪሎን የቀነሰው የምሩ ማለት ነው። በጣም ማለት ነውና ግን ጎበዝ ነው፣ አስተካከለ ማለት ነው። እንግዲህ ሙሽዬም ካስተሃል እዚህ በላይ በቃ ወጣትም ስለሆንኩ ከዚህ በላይ መስራት የለብም አሁን ልክ ነው ተብሏል ማለት ነው። አሁን አሪፍ ላይ ነው ያለ። እውነት ለመናገር ረጅም ስለሆነ ነው ለካ ውፍረቱን እንደዛ የሚያዘውን። አንዳንዴ እኮ ውፍረት በስጋም ብቻ ሳይሆን በአጥንትም ነው ይባላልና ብቻ ግን አሁን ላይ አሪፍ ነህ። ከዚህ በላይ ደግሞ ባትቀንስ ጥሩ ነው። ሀይሚዬ እንግዲህ ስለተሻለሽ እጅግ በጣም ደስ ብሎናል። እንግዲህ ሰርጋችን የት እናድርገው ብለው እነ ሀይሚ ቡራ አውርቶ ነበርና ከዚህ በፊት እና አብርሽ ሰርጋቸውን የት ነው ያደረጉ? ውጭ ነው ያደረጉት እውነት ለመናገርና ዱባይ አይደል? ዱባይ እነ ቡራ ደግሞ እንግዲህ እንደ ቀልድም እያለ ሰርጋችን ፓሪስ ማድረግ ፈልገናል ብሎ ነበር። እሙሽዬና የሙሽዬ እህት ግን ኧረ ሰርግ ባህልን ወግን የጠበቀ በሀገራችን ነው መሆን ያለበት። ለምላሽ ለሽርሽር ከሆነ ግን ፓሪስ መሄድ ትችላላችሁ ተብለዋል ማለት ነው። እና መሆንም ያለበት በሀገራቸው ነው እውነት ለመናገር ማለት እንዴት መሰላችሁ? ስለዚህ ሰርጋቸው መሆን ያለበት እውነት ለመናገር በቤተሰቦቻቸው ተመርቀው ምን ብለው እንዲሁም ደግሞ በሚወዱት በሚያከብሩት እዚህ ላደረሳቸው እዚህ ጸጋ ላደረሳቸው እንደውም በቃ እነሱ ማለት እነሱ በፈቀዱት በቤተ ክርስቲያን በእምነታቸው
በተለይ በሀገራቸው ወግና ባህልን በጠበቀ ማለት ነው በቤተ ክርስቲያን በቁርባን በተክሊል የሚያገቡ እንግዲህ እንደ ፍላጎታቸው እንደ ሁኔታው ነውና ግን ምሁር በቃ ምን መሰላችሁ ያኔ ቢያንስ በሀገራቸው ባህሉን የጠበቀ ቤተሰብን የሚያስደስት ልክ እንደ ወንድሙ ማለት ነውና እንደዛ ነው መሆን ያለበት። ሙሽዬም ብላለች ማለት ነው። ሲጀመር ሙሽዬ የሰው ሰርግ ስበላ ኑሬ እኔ መቼ ነው የምመልስ ብላኛለች እያለ ቡራ ሲል ነበርና እንግዲህ መደገሱ እንደማይቀር ነው። ሀይሚ ብዙ ወጭ ማውጣት የለብንም ነው ስትል ሰምቻለሁና ቡራ ደግሞ አረ በታምር ያኔ ሙሽዬ ብዙ ሰርግ የሰው ሰርግ እንደዚህ ምናምን ስትል ነበር። ግን እኮ ባለፈው መለኛው አግብቷልና በሱም ተመልሷል። ግን ቢሆንም መደገስ አለበት መቼም ሞትና ሰርግ እኮ አንድ ቀን ነው። በተለይ የመጀመሪያ ሰርግ በቃ እንደዛ ማለት ነውና አለ አይደለ በቃ እንዴት ነው የተመጣጠነ ማለት ነው። እና እንግዲህ ቡራ ደግሞ ብዙ ወጪ አላወጣም ውጭማ ሽርሽር በምነድበት የቤት ዕቃ እናሟላለን እያለ ነውና የምሬን በጣም ነው። ከዚህ በኋላ እንግዲህ ለቤታቸው ምናምን እያሰቡ ነው አሁን ማለት ነው። ስለዚህ ውድ ቤተሰቦቼ እኔ ዛሬ በጣም ደስ ብሎኛል ከሚባለው በላይ ማለት ነው። እና ምክንያቱም እሙሽዬ መታለች እንግዲህ ትንሽ ቆይታ ነበር አይደል አዲስ አበባ ከመጣች ቤቱ ጠፍቶብና ምናምን እያሉ ነበር። እና እንግዲህ ሀይሚ ዛሬ ፍቅራችን ከገለጽን እሙሽዬ መታ አታውቅም። እዚህ በኋላ እኮ እስካሁን እንደ እናቴ ነው ማያት፣ አሁን ደግሞ እንደ አማቴ ጭምር ነው ማያት እያለች ነበር። አይ ሀይሚ እኮ በቃ እንዴት ነው ዘና ነው የምታረገን። እና በጣም ዛሬ ደግሞ በቃ ፏ ብላ ነው የመጣችው። ይሄ ቀሚስ እንደዚህ ተመሳሳይ ቀሚስ አላቸው መሰል ሁለት እና አይ ቲንክ እንደነገርኳችሁ የቡራ የ300 ሺህ ስታከብር የለበሱት ይመስለኛል። ሙሽዬ እንግዲህ ለምን ትናንት ብትነግሩኝ እኔም እንደናንተ ፏ ብዬ መመጣውን እያለች አራምሮብሻል በጣም ሙሽዬ ማለት ነውና እንግዲህ ለሙሽዬ ሁላችሁም ጸሎት አድርጉላት። ፈጣሪ ረጅም እድሜ ይስጣት። የልጆቿን ወግ ማድረግ ያሳያት። የምሬን በጣም የምትናፍቀው እነ ቡራና ሀይሚ ተጋብተው የሁላቸውንም ደስታ የልጅ ልጅ እንድታይ እግዚአብሔር ረጅም እድሜና ጤና ይስጣት ለሙሽዬ ማለት ነውና የምር ቡራ በጣም ነው የሚወዳት። ሁላችንም እናታችን እንወዳለን። ቡራ ደግሞ በጣም ከሚባለው በላይ እናቱን ይወዳልና ስለዚህ ደስታህን እንድታይ ሙሉ ጤናዋን ሰጥቷት እድሜን ረጅም እድሜና ጤና ሰጥቷት አንተም ደግሞ በቃ ስኬቶች ተሎ ተሳክተው ተጋብታችሁ ልጅ ወልዳችሁ እናትን ለማስደሰት ያብቃህ። እንዲሁም ሀይሚዬም ለቤተሰቦቿን የምታስደስት ያድርጋት እያልኩኝ አሜን በሉ የምር። እና ሙሽዬ እንግዲህ ቀጠሮ አላት። ሙሽዬ ፈጣሪ ይማርሽ ጨርሶ ሙሉ ጤና ሲኖር ጥሩ ነውና እንግዲህ ቀጠሮ ስላላት ነው የመጣችው። ብቻ ግን ደህና እንደምትሆን ተስፋ አደርጋለሁ ማለት ነው ከእግዚአብሔር ጋር። ፈጣሪ አሁንም ሙሉ ጤናውን እንዲሰጥ ሁላችሁም ጸሎት አድርጉልኝ።